የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ጥንታዊ ታሪካዊ ገዳም ነው። በዚህ ገዳም ላይ በተለያዩ ዘመናት የታጠቁ ኃይሎች ጥቃት አድርሰውበታል። የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አሁን ባለው መረጃ በዋናነት 3 ጊዜ ጥቃት ደርሶበታል ይላል በገዳሙ የሚገኘው የሰማዕታቱን ታሪክ የያዘው መጽሔት። በእነዚህ 3 ዘመናት በምናኔ ይኖሩ የነበሩ ብዙ አባቶች ሰማዕትነትን ተቀብለው አልፈዋል። በመጽሔቱ የተገለጹ ዘመናትም በ16ኛው መቶ ክፍለ ዘመን፣ በ20ኛው መቶ ክፍለ ዘመንና በ21ኛው መቶ ክፍለ ዘመን አሁን ባለንበት ዘመን መሆኑን ያስረዳል። ከላይ የተጠቀሱት ዘመናት በገዳሙ ላይ የተለያዩ ችግሮች የተከሰቱ ሲሆን በተለይም ታኅሳስ 1 ቀን 2015 ዓ.ም፣ መስከረም 4 ቀን 2016 ዓ.ም፣ መስከረም 29 ቀን 2016 ዓ.ም የታጠቁ ኃይሎች ገዳሙ ላይ ጥቃት፣ ዝርፊያ ፈጽመዋል። ይህ ሁሉ ሳይበቃቸው የካቲት 13 ቀን 2016 ዓ.ም 4 አባቶችን በአሰቃቂ ሁኔታ ገድለው በሰማዕትነት አረፍተ ዘመናቸው እንዲገታ አድርጓል። እነዚህም አባቶች የሚከተሉት ናቸው። አባ ኪዳነ ማርያም ጥላሁን ከልጅነት ዕድሜያቸው ጀምረው ከሁሉም በላይ የእግዚአብሔርን አምላክነት ትውልድ ሁሉ አውቆና አምኖ የዘላለም ድኅነት እንዲያገኝ ሲያስተምሩ ኖረው በሰማዕትነት ያለፉ አባት ናቸው። አባ ኪዳነ ማርያም ወደ ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ከገቡ በኋላ በገዳሙ ውስጥ በተለያዩ የሥራ ዘርፎች አገልግለዋል። በገዳሙ ውስጥ የእረኝነት ሥራ ሰርተዋል። ገበሬ ሆነው አርሰዋል። የገዳሙ ዳቤ አጣፊ ሆነው አገልግለዋል። የገዳሙ ጥበቃም ሆነው አገልግለዋል። የገዳሙ ጉዳይ አስፈጻሚ ሆነው አገልግለዋል። የገዳሙ ኦዲተር ሆነው፣ የገዳሙ መጋቢ ሆነው፣ የገዳሙ ጸሐፊ ሆነው ሰማዕትነትን እስከተቀበሉባት ዕለት ገዳሙ በመደባቸው ቦታዎች ሁሉ ፊታቸው ሳይጠቁር በደስታ ተቀብለው ሲያገለግሉ ኖረዋል። አባ ኪዳነ ማርያም ፍጹም ተሐራሚ እና ጸሎተኛ አባት ነበሩ። የተቸገረ ሰው አይተው ማለፍ አይችሉም ነበር። የሚሰጡትን ቢያጡ የለበሱትን ቀሚስ አውልቀው ይሰጡ ነበር። ፍጹም ትሑት በመሆናቸው አንድንም ሰው ተናግረው አስቀይመው አያውቁም ነበር። የሚያስከፋ ነገር በገጠማቸው ጊዜ ከሰው ተገልለው ብቻቸውን በመሆን የንዴትና የመከፋት ስሜት እንዲያርቅላቸው ይጸልዩ ነበር እንጂ አንድም ሰው ላይ ፊታቸውን አጥቁረው አያውቁም ነበር። ጾምና ጸሎት የሚያብዙት ዕለት ዕለት የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ እያሰቡ ይኖሩ ነበር። ለመነኩሴ ደስታና ፋሲካ የለውም ይላሉ። በጾምና በጸሎት ጽሙድ ሆነው የኖሩ አባት ነበሩ። በሰሙነ ሕማማት እሁድ ሆሳዕና ዕለት ምግብ ከቀመሱ በኋላ በየ2 ቀን አንድ ጊዜ ብቻ ጥሬ እየተመገቡ ሰሙነ ሕማማቱን ያሳልፋሉ። አባ ኪዳነ ማርያም ከላይ ልብስ ቢለብሱም ከውስጥ ማቅ ለብሰው ቅናተ ዮሐንስ ታጥቀው የጌታችንን መገረፍ እያሰቡ የብረት ሰንሰለት ሥጋቸውን ቆርጦ እስኪገባ ድረስ ታጥቀው ይኖሩ ነበር። በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የተደረገውን አክሊለ ሦክ እያሰቡ በቆባቸው ውስጥ ከብረት የተሠራ አክሊለ ሦክ አድርገው ይኖሩ ነበር። በቆባቸው ውስጠኛው ክፍል ጋር ሹሉን ወደ ራሳቸው አዙረው ሰፍተውት ነበርና ብዙ ጊዜ ራሳቸውን ይታመሙ ነበር። በዚህ ተጋድሎ 27 ዓመታትን በገዳሙ ከኖሩ በኋላ በሰማዕትነት የሚያልፉበት ጊዜ መጣ። አባ ኪዳነ ማርያም በጸሐፊነት ከተመደቡ በኋላ በገዳሙ ላይ ፈተና እየበዛ መጣ። ይህንን ያስተዋሉት አባ ኪዳነ ማርያም ከኔ በላይ ጥበብና ብቃት ያላቸው አባቶች አሉና በዚህ ክፉ ዘመን ገዳሙን የሚያሻግሩ አባቶች ይመረጡና በእኔ ቦታ ይተኩ ብለው በ2012 ዓ.ም ለገዳሙ አመለከቱ። ማኅበረ መነኮሳቱ ግን ለገዳሙ ይሙቱ ተብለው ተመርጠዋልና ለገዳሙ ይሙቱ ብለው በጸሐፊነት ሥራቸው እንዲቀጥሉ ነገሯቸው። አባቶቼ ለገዳሙ ሙት ካላችሁኝማ ለመሞት ዝግጁ ነኝ ብለው ለሰማዕትነት በመዘጋጀት አገልግሎታቸውን ቀጠሉ። አባ ተክለ ማርያም አስራት ፍጹም መናኝ በመሆናቸው በ21ኛው ክፍለ ዘመን ውስጥ በ4ኛው ክፍለ ዘመን መነኮሳት የሚኖሩትን አኗኗር ይኖሩ ነበር። በገዳም ውስጥ ላሉ አቅመ ደካማ አባቶች እንደዚሁም ለታመሙ አባቶችና እናቶች እንጨት እየሰበሩና ውሃ እየቀዱ ሌሊት ተደብቀው በራቸው ላይ ያስቀምጡላቸው ነበር። ለሚያደርጉት በጎ ነገር ማንም እንዲያያቸው አይፈልጉም ነበር። ጾምና ጸሎት ወዳጅ ሰግደው የማይደክማቸው ትሑት ነበሩ። ገዳሙ በመደባቸው አገልግሎት እያገለገሉ በሚያገኙት ጥቂት ሰዓታት ትምህርት ይማሩ ነበር። ዝቋላ ገዳም ከገቡ በኋላ ሕይወቴ ይበቃኛል፣ የተማርኩትን በቂ ነው ሳይሉ ደጋግመው መጻሕፍት ይማሩ ነበር። ሰማዕትነትን በተቀበሉ ጊዜ ሐዲሳት መጽሐፍ ተምረው አጠናቀው ነበር። አባ ተክለ ማርያም ከገዳሙ
የከብቶች በጎችና ፍየሎች እረኝነት ጀምሮ በገዳሙ ጠባቂነት፣ በገዳሙ አራሽ ገበሪነት፣ በገዳሙ ዳቤ አጣፊነት፣ በገዳሙ ሊቀ ዲያቆንነት፣ በገዳሙ ጎተራ ቤት ኃላፊነት፣ በገዳሙ መጋቢነት፣ ለሶስተኛ ጊዜ በገዳሙ የቤተ መዘክር አሰሪ ምክትል ሊቀመንበርነት፣ በገዳሙ ግዥና ሻጭ ኃላፊነት፣ በገዳሙ ቀዳሽነትና የውስጥ አገልግሎት በመሳሰሉት የአገልግሎት መደቦች ተመድበው ሲያገለግሉ ነበር። አባ ገብረ ማርያም ዓለም ያልተገባቸው አባት ነበሩ። ልብሳቸው ከፍየል ሊጡ የተሰራ ደበሎ ነበር። ከገዳም ገዳም የተንከራተቱ የጸሎት አባት ነበሩ። የመነኩሴ መሰረቱ ታዛዥነት ስለሆነ ለይምሰልና ለታይታ ሳይሆን በፍጹም ትህትና ለትልቁም ለትንሹም ይታዘዙ የነበሩ መናኛ አባት ነበሩ። ገዳሙ በመደባቸው ቦታዎች ሁሉ ያላንዳች ቅሬታ ሲያገለግሉ ነበር። እርሳቸው ሊቅና የመጽሐፍ መምህር ሆኖ ሳለ በረኝነት ተመድበው አገልግለዋል። ተራራውን ወርደው እየወጡ ባራሽነት አገልግለዋል። በወጣትነት ዘመናቸው ሁሉንም የጉልበት ሥራ የሚፈልግ ሥራዎች ላይ ተመድበው አገልግለዋል። ጉልበታቸው እየደከመ በመጣ ጊዜ ገዳሙ ጉልበት በማይፈልጉ ሥራዎች ላይ የመደባቸው በሰማዕትነት እስከሚያልፉ ድረስ ሲያገለግሉ ነበር። ከ2012 እስከ 2015 ዓመተ ምህረት የቤተ ክርስቲያኑ የውስጥ አገልግሎት ላይ ተመድበው ሰዓታቱን፣ ቅዳሴውን፣ ኪዳኑን ሁሉ ሲያገለግሉ ቆዩ። በ2015 ዓመተ ምህረት ከቤተ ክርስቲያን የውስጥ አገልግሎት በተጨማሪ የቢሮ አባል ሆነው ገዳሙ እንዲያገለግሉ ተመደቡ። እርሳቸውም ሁሉንም የተመደቡበትን አገልግሎቶች ያለ መሰልቸት ተቀብለው እያገለገሉ ያሉ በሰማዕትነት ያልፉ ዘንድ ጥሪ ደረሳቸው። መናኝ ኃይለ ማርያም በገዳም ውስጥ መንኑ ጥሪትን ገንዘብ ማድረግ ብቻ ሳይሆን ዓለምን ፍጹም መናቅን ገንዘብ አድርገው ይኖሩ ነበር። ከዚህ የተነሳ የለበሱት ልብስ መቆሸሽ አለመቆሸሹን ሁሉ አያስታውሱም ነበር። ልባቸው ሁልጊዜ ከአምላካቸው ጋር ነው። የዚህን ዓለም ነገር ፈጽመው ይረሱ ነበር። በ2016 ዓ.ም ግን ማኅበረ መነኮሳቱ ጉባኤ አድርገው የገዳሙ ጎተራ ቤት ኃላፊነት እንደያዙ የገዳሙ አስተዳደር ቢሮ አባል ሆነው እንዲያገለግሉ ሲመርጣቸው ቢሮ ውስጥ እንግዶች ከውጭ ሲመጡ ባለባበሳቸው ከንቱ ውዳሴ እንዳይጠላቸው በማለት አዲስ ልብስ ተገዛላቸው። ልብሱን እዚያው ገዳም ውስጥ ባለው ሲንጀር ልብስ መስፊያ አሰፍተው ሰጧቸው። በዚህ ጊዜ በሰማዕትነት እንደሚሞቱ ቀድሞ የተገለጠላቸው መናኝ ኃይለ ማርያም ይህቺ የሰማዕትነት ልብሴ ናት ብለው ያለ ወትሯቸው ልብሱን በደስታ ተቀብለው ለበሱ። ይህ በሆነ በጥቂት ወራት ውስጥ ያንን ልብስ ለብሰው ሰማዕትነት ወደሚቀበሉበት ቦታ ከሰማዕታት አባቶች ጋር ሄዱ። መጋቢት 4 ቀን 2017 ዓ.ም የዝቋላ ሰማዕታት አጥማቸው ያረፈበትን ቤተ መዘክር ተገኝተን የተመለከትነው እናስቃኛችሁ። ብፁዓን አበው ሊቃነ ጳጳሳት ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስና ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ድርጅት የበላይ ኃላፊና የምስራቅ አፍሪካ ሀገረ ስብከት ሊቀ ጳጳስ ለሰማዕታቱ በተዘጋጀላቸው ቤተ መዘክር ተገኝተው ጸሎት አድርገዋል። ቤተ መዘክር ውስጥ የአራቱም ሰማዕታት አባቶች አጽማቸው በቅደም ተከተል አርፎ ይታያል። የሰማዕታት አባቶቻችን በረከታቸው በሁላችንም ላይ ይደርብን። ወስብሐት ለእግዚአብሔር። 2016 ዓመተ ምህረት የካቲት 13 ለ14 ሌሊት ነው ጥቃት የደረሰባቸው። ከባድ ነበር። በጣም አስጨናቂ ነው የነበረው። ለጊዜው በጣም ያው ከአቅማችን በላይ ሆኖ ነበር ነገሩ። ያው እንግዲህ እግዚአብሔር መቼስ መረጋጋትን ይሰጣልና አሁን ተረጋግቶ ያው ገዳሙ አሁን በጥሩ ሁኔታ ነው ያለው በአሁን ሰዓት ማለት ነው። አራት ናቸው። አንዱ አባ ገብረ ማርያም ይባላሉ። አንደኛው አባ ተክለ ማርያም፣ አንዱ አባ ኪዳነ ማርያም፣ አንዱም ኃይለ ማርያም ናቸው። ከምእመናን በተገኘ አስተዋጽኦ ነው የተሰራው። ያው የሰሩት የኛው የገዳሙ ባለሙያዎች ናቸው፣ አናጺዎች፣ ግንበኞች ናቸው። እና ያው እንግዲህ ለታሪክ ማስታወሻ እንዳይረሳ ተብሎ ነው። እነሱ ስማቸው በሰማይ ተጽፏል፣ ግን ለኛ ለምንቀጥለው ትውልድ ደግሞ ማስታወሻና መታሰቢያ ይሆን ዘንድ
ይሄ ቤት ተሰርቷል ማለት ነው። በጥሩ ሁኔታ ነው ተረጋግቶ ነው ያለው። ያው መንግስትም ጥበቃ መድቦ ከዛን ጊዜ ጀምሮ ሰራዊቱ አልተለየም። ያው የመንግስት ጥበቃዎች ካሁን ድረስ ከኛ ጋር ናቸው ያሉት እና አሁን በጥሩ ሁኔታ ተረጋግቶ ስራችንን እየሰራን እንገኛለን። አሁን በኋላ ያው ብዙም ስጋት የለብን። ኦርቶዶክሳውያን አልተለዩንም፣ እስካሁንም አልተለዩንም፣ ለወደፊትም እንደማይለዩን ተስፋ እናደርጋለን። በአብዛኛው የቦታ የጸናው እንደውም በመናና ገዛ ነው። መናኑ በእውቀትም በገንዘብም በተለያየ ሁኔታ አቅማቸው በቻለ መጠን እያገዙን እየረዱን ያው ትልቁ ነገር ቦታው የሚተዳደረው በመናን ነው። የራሱ የሆነ ቋሚ የገቢ ምንጭ የለውም። በሁለት በዓላት በመጋቢትና በጥቅምት በሚመጡ ምእመናን እርዳታና እገዛ ነው እየኖርን ያለንና በጣም በጥሩ ሁኔታ ምእመናኑ በተቻላቸው መጠን አግዘውናል። እናመሰግነው። ትልቁ ነገር ያው የበላይ አካል ቤተ ክህነቱ በገንዘብም በምክርም በተለያየ ሁኔታ ጠቅላይ ቤተ ክህነቱ እገዛ አድርጎልናል። አልተለየንም እስካሁን ድረስ እና መጀመሪያ ጠቅላይ ቤተ ክህነቱን መንበረ ፓትርያርኩን እናመሰግናለን። ቀጥሎ ደግሞ ህዝበ ክርስቲያን በኢትዮጵያም ያሉ በውጭም ያሉ ህዝበ ክርስቲያን ከጎናችን ናቸውና እግዚአብሔር አምላክ ባሉበት ይጠብቅልን፣ ከመከራ ይሰውርልን ነው የምንለው። እነዚህ አባቶቻችን በሰማዕትነት ያረፉትም የቤተ ክርስቲያናችን አገልጋዮች ገዳሙ አይናማ የነበሩ ያው በዚህ በቤተ መዘክርነት በማየታችን የሁላችን አእምሮ የሚነካ ቢሆንም መራራ ሐዘን ቢሆንም ለነሱ እረፍት ነው፣ ለነሱ በረከት ነው፣ ለነሱ ጽድቅ ነው። ያሰቡትን ተሳካላቸው፣ ተሟላላቸው። መጀመሪያ እነሱ የሞቱት ከዚህ ሲመጡ ነው፣ ከዚህ ሲቀመጡ ነው፣ ከዚህ ሲያርፉ ነው። ከዚህ መጀመሪያ ወጣትነታቸውን ለጋ እድሜያቸውን ጉልበታቸውን ጊዜያቸውን ዘመናቸውን ሁሉ በዚሁ ለማኖር አደግነ ሁሉ ተሎና ከባለ መሰረት ገዳሙ ተጠግተው ይነን በረከት በማግኘታቸው ለኛ የራስ ህመም ነው፣ ለነሱ ግን በረከት ነው። ለኛ ጸጸት ነው፣ ለነሱ ግን ያሰቡት መጀመሪያም እነሱ ከቤታቸው ሲወጡ ይህንን በረከት ሃይማኖታቸውን ለማገልገል ስለነበረ በአባቶቻቸው በረከት የተቀበሉና ለነሱ ትልቅ በረከት ነው። ለገዳሙ ደግሞ ሁሉ ጊዜ የራስ ህመም የአእምሮ ስብራት የህሊና ቁስለት የሁሉም ኦርቶዶክሳውያን አእምሮ የሚነካ ምንም በማያውቁት ነገር ምንም ባልበደሉት ነገር ይህን በመሆኑ ያሳዝናል። ስለሆነም ደግሞ ተመስገን ነው የሚባለው። ተመስገን ብለን ዛሬ እናመሰግናለን። አባቶቻችንን ነፍሶቻቸው በበረከት ይቀበልልን። በዚህ ተገኛችሁ ሁላችሁንም እግዚአብሔር አምላክ ይባርካችሁ ይቀድሳችሁ፣ ሀገራዊ ሰላም ያድርግልን። ይህንን መሰዩ ነገሮች ሁሉ እግዚአብሔር አምላካችን በቃችሁ ይበለን። ህዝባችንን እግዚአብሔር አምላክ ይባርክልን ይቀድስልን። በዓሉንም የተባረከና የተቀደሰ በዓል ያድርግልን። እግዚአብሔር አምላካችን በተገኛችሁ ሁላችሁንም እግዚአብሔር አምላካችን ይባርካችሁ ይቀድሳችሁ። የአባቶቻችን በረከት ረድኤት አይለየን፣ የጻድቁ በረከት አይለየን። እግዚአብሔር የፈጻሚ ያበጀው እንጂ ዛሬ በጣም ደስ ይላል። አምናውን መቸስ
ላለፈው ሐዘን ደስታ ነው የተከተለው ዘንድሮ ማለት ጥሩ ህዝብ ክርስቲያን ሙሉ ወጥተዋል በጥሩ በዓል ተከብረዋል በጣም ደስ ብሎናል የአምና ሐዘን የአምና ሁሉ መከራ የነበረ መጨረሻ ያድርገው አሁን ግን ሰላም ነው ያለ ሰላም ወለዋል በማሰግናለሁ እግዚአብሔር እኔ በጣም መቸስ ደስ ብሎኛል መቃብሬቱ እንዳያችሁት ነው እነሱ ግን አይን ምርጥ ሰዎች እነማን ናቸው ተብለው መቼም ሰው ተሰውተዋል የሰዋቸው ግን አሁን ገንዘቡም ተወረረ ቤቱም ተዘረፈ ሁሉም ሰው መቸስ እነሱም ባይመለሱ እንደነሱ የመሳሰል ደግሞ ተተክተዋል ቦታው አሉ የሚሰሩ ብርሃኖች ይሆኑ አሉ እና አሁን በጣም የዘንድሮ በጣም በደስተኛ ነኝ የበኩሌ ደስ ብሎኝ እነሱም በምድር ላይ ከዚህ ዓለም ተለይተው በምድር ላይ የተሰራ መቃብር አይታችሁታል በሰማይም የሰማዕታት ቦታ ነው እግዚአብሔር የሚሰጣቸውና እግዚአብሔር መቼስ ፍጻሜ ያበጀው እንጂ በሰላም ነው ያለነ ደስ ብሎኛል